ሰላም ጤና ይስጥልን ክብራትና ክብራን ተመልካቾቻችን ይህ በየሳምንቱ በይሳት በማህበረ ቅዱሳን ስብከተ ወንጌልና ሐዋርያዊ አገልግሎት እየተዘጋጀ ለእናንተ ለተመልካቾቻችን የሚደርሰው ግብረ ሐዋርያት የተሰኘው ዝግጅታችን ነው። በዛሬው የግብረ ሐዋርያት ዝግጅታችን ምስራቅ ሐረርጌ ላይ ነው የተገኘነው። በምስራቅ ሐረርጌ እንግዲህ ሁለት ወረዳዎችን በማንሳት በሁለት ወረዳዎች ላይ እየተከናወኑ ያሉ የስብከተ ወንጌል አገልግሎቶችን የምንቃኝ ነው የሚሆነው። ባቢሌ ወረዳንና ጎሮ ሙጢ ወረዳ ላይ ያሉ አገልግሎቶችን ነው በዋናነት የምናነሳው። ከባቢሌ ወረዳ ዲያቆን ሲሳይ ማናየ እንዲሁም ደግሞ ከጎሮ ሙጢ ወረዳ ቀሲስ ደረጀ ፈለቀ የዛሬ እንግዶቼ ናቸው። ከነሱ ጋር በእነዚህ ሁለት ወረዳዎች ላይ እየተከናወኑ ያሉ ሐዋርያዊ አገልግሎቶችን በተመለከተ ወደ እናንተ የምናደርስ ነው የሚሆነው። እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ እንጋብዛለን። አክብራችሁ ለቃለ መጠይቁ ፈቃደኛ ሆናችሁ ስለተገኛችሁ በቅድሚያ አመሰግናለሁ። ዛሬ በአካባቢው ላይ ያለው የስብከተ ወንጌል አገልግሎት ምን ይመስላል የሚለውን እንግዲህ ከየመጣችሁበት ወረዳ የየራሳችሁ አንዳንድ ነገሮችን ትነግሩኛላችሁ። የመጀመሪያ ጥያቄ ማድረገው እስቲ ከተውውቅ እንጀምርና ለተመልካች ራሳችሁን ታስተዋውቃላችሁ። በቅድሚያ ዲያቆን ካንተ ልጀምርና ሙሉ ስምና የመጣህበትን ቦታ። እኔ ዲያቆን ሲሳይ ማናየ ይባላለሁ። የመጣሁትም ከባቢሌ ወረዳ ማህበረ ቅዱሳን ምክትል ሰብሳቢነት አገልጋይ ነኝ። አመሰግናለሁ ቀሲስ። እስኪ እርሶም ሙሉ ስሞትንና በምን እያገለገሉ እንደሚገኙ እንዲሁ ደግሞ የመጡበትን ቦታ ይንገሩኝ። እሺ፣ አመሰግናለሁ። እኔ የመጣሁትኝ ከጎሮ ሙጢ ወረዳ ነው። ቀሲስ ደረጀ ፈለቀ እባላለሁ ስሜ። በቅስና ነው ቤተክርስቲያኑን እያገለገልኩ ያለሁትኝ። በዚህ ምስራቅ ሐረርጌ በሚያስተምረው በአብነት ትምህርት ቤት በቅዱስ ፊልጶስ ገዳም የሚሰጠው ትምህርት በአብነት ትምህርት ቤት የተማርኩትኝ የመጀመሪያ ተማሪ ነበርኩኝ። ከዛ ጀምሬ ያው በ2005 ጀምሬ አገልግሎት እየሰጠው ነው ያለው ማለት ነው። አመሰግናለሁኝ። እንደው በቦታው ላይ በምን አገልግሎት እያገለገልክ ነው የምትገኘው ዲያቆን? እስቲ እሱን ብትነግረኝ፣ እንዲሁ ደግሞ በአካባቢው ላይ የማህበሩ እንቅስቃሴ ምን ይመስላል የሚለውን ብትነግረኝ። የኛ አገልግሎት አሁን እውነቱን ለመናገር በጣም ጥሩ ስራ እየሰራን ነው ማለት ይቻላል። አንደኛ ከማህበረሰቡ ጋር ያለን ግንኙነት በፊት እንደውም ማህበሩን የጥላቻ ማህበሩን ተቀባይነት የለውም ነበር። እኛ ግን ያሳየነው ይሄንን ማህበሩ በመመኑ ዘንድ ተቀባይነት እንዲኖረው በማህበሩ ዘንድ የተለያየ ስራዎችን በመስራት ማህበሩ ተቀባይነት እንዲያገኝ አድርገናል። ይሄ ደግሞ ስራችን ምንድነው? አንደኛ መመኑ የሚወዱትን ወደ ቤተክርስቲያን የሚመጡበትን አገልግሎት ለምሳሌ ትልልቅ ጉባኤ በማዘጋጀት በማህበሩ እንደዚሁም አቅመ ደካሞችን በመርዳት የታመሙትን እስከ ቤት ድረስ ከሐኪም ቤት ድረስ እየሄድን በመጠየቅ የታሰሩትን እስከ ፖሊስ ጣቢያ ድረስ እየሄድን በመጠየቅ እንዲሁም በትልልቅ አብያተ በዓላት ለምሳሌ ፋሲካ፣ ገና፣ አዲስ ዓመት፣ መስቀል በሚመጡበት ሰዓት ለነዳይ ብር ከውጭ አጋራትም ከማህበሩም አንድ ጋር በመስጠት በመደገፍ ይሄንን ስራ እየሰራን ነው አሁን በማህበሩ ስር ያለ ነው ማለት ነው። እና በእንደዚህ አይነት ውጤት ነው ያለ ነው አሁን። በቦታው በምን እያገለገሉ ነው የሚገኙት? ለምእመናን እንደው ከምእመናን ጋር ያለው ቀረቤታ ምን ይመስላል? ቀሲስ እሱን ቢነግሩኝ። በቅስና ነው ቤተክርስቲያኑን እያገለገልኩ ያለሁትኝ። በቅዱስ ፊልጶስ ገዳም የሚሰጠው ትምህርት በአብነት ትምህርት ቤት የተማርኩትኝ የመጀመሪያ ተማሪ ነበርኩኝ። ከዛ ጀምሬ ያው 2005 ጀምሬ አገልግሎት እየሰጠው ነው ያለው ማለት ነው። እንደው ምእመናን ላይ ምን አይነት ተጽዕኖዎች ይኖራሉ? እንደ ጎሮ ሙጢ አካባቢስ በተለያዩ ማህበራዊ ህይወት ሊሆን ይችላል። እንደናንተ አካባቢስ ያለው ተጽዕኖ ምን ይመስላል? ቀሲስ እሱን ደግሞ ቢነግሩኝ። እርግጥ አንዳንድ ጊዜ እንግዲህ ያው ተጽዕኖዎች አሉ። ተጽዕኖው እንግዲህ እንደ ሀገር ትንሽ ተጽዕኖ የመጣ ወቅት ነው ለመጠቃት የሚሞከረው እንጂ ይሄን እንደ ሀገር የሌለውን ነገሮች እንደ አዲስ በዛ ብቻ ተጽዕኖ የሚደረገው ነገር የለም። አንዳንድ ግን በጋብቻ መልክ ባለማወቅም የአጋዥ አካል በጣም ራቅ ያሉ ቦታዎች አሉ። እንደዚህ አይነት ቦታዎች ላይ ትንሽ አንድ ሁለት ሶስት ነፍሳት የመንጠቅ ስርዓት ይኑር እንጂ
እንደዚህ ይሄን ጠንከር ብሎ ጫን ብሎ ነፍሳትን የመውሰድ ችግር የመድረስ ነገር ይሄን ታህል ጫና የለም። በአካባቢው ላይ ያለው የምእመናን ህይወት ምን ይመስላል? የክርስቲያን ወገኖቻችን ህይወት ቦታው ላይ ያላቸው ከቤተ ክርስቲያን ጋር ያላቸው ቀረቤታ እንዲሁ ደግሞ መንፈሳዊ ህይወታቸው እንዳጠቃላይ ያለው ነገር ምን ይመስላል? እስኪ እሱን ደግሞ ብትነግረኝ። እሺ፣ ያው ምእመኑ በሃይማኖታቸው እውነቱን ለመናገር ጠንካራ ናቸው ያሉት። እውነቱን ለመናገር በጣም ጠንካራ ናቸው፣ ጎበዝ ናቸው። በሃይማኖታቸው የተባሉትን ለአገልግሎት የተጠየቁትን ነገር ለመስጠትና ዞሮ ራሳቸው ስለሚጠቀሙበት ስለሚያውቁ ስለሚረዱት የተጠየቁትን ነገር ከህይወታቸው ጭምር ለመስጠት ወደ ኋላ ይሉ ጠንካራ ናቸው ማለት ይቻላል። እውነቱን ለመናገር እንደውም ብዙ ሃይማኖታቸውን አጥብቀው የሚይዙት እንደ ምስራቅ ሐረርጌም በሁሉም ቦታ ስንመለከት እዚህ ምስራቅ ሐረርጌ ላይና ምዕራብ ሐረርጌ ላይ ነው ማለት ይቻላል። በሁለቱም ቦታ እንትን ስላለው ማለት ነው ስላየሁት። ስለዛው በእኛ አካባቢ ይሄ ሁሉ መከራ እየመጣባቸው በአሕዛቡ ይሄን ሁሉ ተጽዕኖ እየመጣባቸው በፕሮቴስታንቱ በመናፍቃኑ ደረጃም ይሄን ያህል መከራ እየመጣባቸው በሃይማኖታቸው በጣም ጠንካራ ጸንተው የሚኖሩ ምእመን ያሉበት ማለት ይቻላል። ታደርጉት ሁኔታ ምን ይመስላል? በምን መልኩ ታገኛላችሁ ምእመናንን? ጥሩ ጥያቄ ነው። አሁን አገልግሎቱን እንዴት እየፈጸመን እንዳለን ያው አንደኛ ማህበራት አሉ፣ ሰንበት ትምህርት ቤቱ አለ፣ ራሱን ስብከተ ወንጌሉ አለ፣ ሌሎችም ማህበራቶች አሉ። ለምሳሌ እንደ በኦሮምኛ የሚያገለግሉ መድኃኔዓለም ማህበርተኞች አሉ፣ ማህበር አርሴማ አሉ፣ ማህበር እስጢፋኖስ አሉ፣ ማህበረ ኪዳነ ምሕረት አሉ። እነኚህ ማህበሮች በየጊዜያቸው የራሳቸውን እንትን የሚያካሂዱበት አለ። የራሳቸውን የጽዋ ማህበር የሚያካሂዱበት አለ። ለምሳሌ እንደ ማህበረ ቅዱሳን እንደ ባቢሌ ወረዳ ማዕከል ከወሰድን በ21 ዝክር አለ። እመቤታችንን እናዘክራለን። በዛ ምክንያት ትምህርተ ወንጌል ይሰጣል፣ ዝማሬው ይሰጣል። ሁሉም መድኃኔዓለምን ከወሰድን የመድኃኔዓለም ቀን እንደዛው ትምህርቱም በዛው ተካሂዶ ዝማሬውም ጸሎቱም በዛ ምክንያት ስብከተ ወንጌሉም የራሱ ድርሻ አለ። ከወር ማለት ነው። ከአርብና ከሮብ ውጪ ሁሉም ቀን በአገልግሎት በወንጌልና በዝማሬ ነው የሚያልፈው ማለት ነው። በእንደዚህ መንገድ ይሰጣል ማለት ነው ለምእመኑ። ወንጌልን ተደራሽነት የምናደርገው በእንደዚህ አይነት መንገድ ነው። ቤተክርስቲያኑም ያለው እዛው ከተማው መካከል ስለሆነ ምእመኑ ሩቅ ቦታ ስላልሆነ ለመምጣት ስለሚመቻቸው ይመጣሉ ማለት ነው። ቃለ እግዚአብሔር ምእመናንን የት ነው የምታሰባስቧቸው? እንዴት ነው የምታገኟቸው? በፊት ለምሳሌነት ያክል ቡቢሳ ላይ የስብከት ኬላ ነበረ። በዛ ወቅት አንድ ወንድማችን መምህር አበበ ብርሃኔ ይባላል። በሱ አማካኝነት ስብከት ኬላ ተከፈተ። እኛም አግዘነው አሁን ያ ስብከት ኬላ የነበረው ወደ ቤተ ክርስቲያንነት ተቀይሮ በዛ መልኩ ስብከት ኬላ እያበዛን ስንሄድ ነው አገልግሎቱን ተደራሽ እያደረግን ያለ ነው። ቤተ ክርስቲያን መምጣት የሚችሉትን ደግሞ በዛው ልክ ነው እየመጡ አገልግሎት የሚያገኙት። ሰፊ አገልግሎት ነው እየተሰጠ ያለው። በቤተ ክርስቲያን ርቀው ያሉ ምእመናንስ እንደምን ለመምጣት የሚከብዳቸው ሄዶ ባሉበት ቦታ የማግኘት ሁኔታ ምን ይመስላል? እሱን ከዚህ በፊት በማህበሩ ጀምረን ነበረ። ያው አሁን ብዙም አይደለም። ከዚህ በፊት ያው ከከተማው ውጪ ሁለት ቦታ ነው ህዝበ ክርስቲያን የሚገኙበት። አንዱ ያው የከተማው ነው የወረዳው፣ ሁለተኛ ደግሞ ቢሲዲሞ የሚባል አለ። በዛ የሚገኙበትን ያው በቢሲዲሞ ሁሌ በየሳምንቱ እንሄዳለን ማለት ይቻላል። ቅዳሴውንም ትምህርተ ወንጌሉንም የግቢ ጉባኤም ስላለ ኮርሱንም እየሰጠን እንገኛለን በዛ በማህበሩ ስር ማለት ነው። እና ያው ሁለቱ ቦታ ብቻ ስለሚገኙ አገልግሎቱን ለመፈጸም የሚያሸግረን ተግዳሮትና ችግር የለም ማለት ይቻላል። ሁለቱ ብቻ ስለሆነ ሌላ ቦታ ደግሞ አሉ እንደዚህ ከሩቅ ቦታ መጥተው በስራ ምክንያት ያሉ አሉ። እነኛ ሁልጊዜ እሁድ ሁሌ ይመጣሉ ማለት ይቻላል። መጥተው ስለሚገለገሉ ያው በሳምንት አንዴም ሁለት ቀንም ቢሆን ወንጌልን ሰምተው ይሄዳሉ ማለት ነው። በዛ እንዲጠናከሩ ይደረጋሉ። እንደ ጎሮ ሙጢ ወረዳ ምእመናን በቃለ እግዚአብሔርን በአፍ መፍቻ ቋንቋቸው በኦሮምኛ ቋንቋ ሲነገራቸው እንደ ምእመናን ጋር የሚታየው ስሜት ምን ይመስላል? ቀሲስ እጅግ ጥሩ ግብረ መልስ ነው የምናገኘው በአገልግሎታችን። ባዕድ አምልኮ ነበረ። ለምሳሌነት ያክል ያው እንግዲህ በአካባቢያችን ጨሌ የሚባል ነው የሚታወቀው። ይሄ ከጥንት ጀምሮ እንደ ሀገር የሰፈረ ነገር ነበረ። እሱን ያው እስከ ቤተ ክርስቲያን ይዘው አምጥተው
ለኛ ካሁን በኋላ አያስፈልገንም፣ እንግዲህ እናንተ በበኩላችሁ የምታደርጉትን ነገር አድርጉ ብለው እስከ ቤተክርስቲያን የሚያመጡ አሉ። ያንን ማድረግ ካቃታቸው ግን እስከ ቤታቸው ጠርተውን እንደዚህ ያለት ነገር አለ፣ እኛ ተረድተናል፣ አውቀነዋል፣ ሳናውቅ ችግሮች ውስጥ ገብተናል፣ ባዕድ አምልኮ ስናመልክ ቆይተናል፣ ካሁን በኋላ አያስፈልገንም ኑና አውጡልን ብለው እስከ ቤታቸው ጠርተው ያችን ጨሌ የምትባለውን አውጥተን የምናቃጥልበት እስከ ቤተ ክርስቲያን ወስደን የምናቃጥልበት ጊዜ ነበረ እና ግብረ መልሱ እጅግ በጣም ቆንጆ ነው። እጅግ በጣም ነው። እንደ አካባቢው ያሉ ተጽዕኖች ምን ይመስላሉ? በተለይ ክርስቲያን ወገኖቻችን በቁጥር አናሳ ከመሆናቸው የተነሳ በማህበራዊ ህይወት በተለያዩ በንግዱ ዓለም ሊሆን ይችላል በኢኮኖሚያዊ ሁኔታዎች ላይ እንደው ማምለኪያ ቦታም ካለመኖሩ የተነሳ ምእመናን ላይ እንደው የሚደርስ ተጽዕኖ አለ ማለት ይቻላል እንደ አካባቢው። እሱን ደግሞ ቢጨምርልኝ። በሀሳቡም ቅድም እንደተናገርኩት ትንሽ ተጽዕኖ አለ። ለምሳሌ ነጋዴውም ሊሆን ይችላል እንደዚህ በቃ ኦርቶዶክሳዊ የሆነ ማህበረሰብን ዝቅ የማድረግ አለ እውነቱን ለናገር እና በፕሮቴስታንቱ ደረጃ ከሄድን ችግርተኞችን እየገቡ የታመሙትን እየገቡ እኛ እንጸልይላችኋለን የሚቸግራችሁን ነገር እኛ እንረዳችኋለን በማለት እንደዚህ አይነት መንገድ ስልቶች እየተጠቀሙ የሚያሸግሩን አሉ። ያ ላይ ደግሞ ምእመኑ ላይ እንዲሰራ እያደረገን በማህበሩ ጭምር እንዲሰራ እየተደረገ ነው። ቅድም እንዳልኩት እየሄድን በመጠየቅ የተቸገሩትን የራሳቸውን ስራ ከአባላቱም ከውጭ አጋራትም እየሰበሰብን የራሳቸውን ስራ ጀምረው ራሳቸውን እንዲችሉ አሁን ወደ 5-6 ሰዎች አሉ እንደዛ ራሳቸውን ችለው በእኛ ባደራጀናቸው መንገድ ተደራጅተው የራሳቸውን ስራ የሚሰሩ ማለት ነው እና ለማህበሩም ያላቸው አመለካከት ጥሩ የሆነ ፊድባክ ፖዚቲቭ የሆነ ፊድባክ አላቸው ማለት ነው እና በእንደዛ አይነት መንገድ ነው እንጂ ብዙ የለም ማለት ይቻላል። ምእመናን ወደ ቤተ ክርስቲያን ለመምጣት ያላቸው ፍላጎት ከባዕድ አምልኮ ሊሆን ይችላል ከምንፍቅና ህይወት ሊሆን ይችላል እና ወደ ቅድስት ቤተ ክርስቲያን የመጡ አዳዲስ አማንያንም ካሉ እንደው የተሰሩ ስራዎች እንደው በተጨባጭ ልናያቸው የምንችለው ውጤት ካለ እሱንም ቢነግሩኝ። ከ2005 በፊት የነበሩ ጠንከር ያለ የሃይማኖት ማወቅ አልነበረም። እግዚአብሔር ይመስገን ግን አሁን ሀገረ ስብከቱን ጠንከር ብሎ ስራውን ከጀመረና ጫን ያለ አገልግሎት መስጠት ከተጀመረ ወዲህ የኛ ምእመን ተስፋ ያገኘበት ዘመን ማለት ይቻላል። ለምን ብትሉ እኛን ከዛ ገጠር ውስጥ አውጥተውን አሰልጥነውን እዛ በመመለሳቸው ህዝበ ክርስቲያኑ ተስፋ ኖሯቸው ይሄ ሄደው የነበሩ ደግሞ በቁጭት ውስጥ የገቡበት ዘመን ማለት ይቻላል ያውን ዘመን ማለት ነው እና በአገልግሎቱ ተደራሽ መሆኑ እጅግ በጣም ተስፋ ሰጪ ነገር ነው። ለወደፊትም ከዚህ የበለጠ ቢሰራ የበለጠ ዋጋ አለው ብዬ ገምታለሁ። ክቡራትና ክቡራን ተመልካቾች በመከታተል ላይ ያላችሁት ግብረ ሐዋርያትን ነው። በዛሬው የግብረ ሐዋርያት ዝግጅታችን እንግዲህ ቀደም ብለንም እንደ አስተዋወቅ ነው በምስራቅ ሐረርጌ ነው የምንገኘው። በምስራቅ ሐረርጌ ከባቢሌ ወረዳና ከጎሮ ሙጢ ወረዳ የመጡ ሁለት እንግዶች ጋር ቆይታ እያደረግኩኝ ነው የምገኘው። በእነዚህ ሁለት ወረዳዎች ላይ ያለው የስብከተ ወንጌል አገልግሎት ምን ይመስላል፣ እንዲሁ ደግሞ የማህበረ ቅዱሳን አገልግሎት በቦታው ምን መልክ አለው የሚለውን ነው እንግዲህ የተወያየን የምንገኘው። አሁንም በድጋሜ አብራችሁን ቆይታችሁን ከኛ ጋር እንድታደርጉ ጋብዛለሁኝ። መልካም ቆይታ ይሁንላችሁ። ችግሮችንስ ለመፍታት እንደው የተሄደበት ርቀት ምን ይመስላል? አንዳንድ ችግሮች እንዳሉ እንግዲህ እንደ አካባቢው እንደ ባቢሌም ችግሮች እንዳሉ ተመልክተናል። መልካም ነገሮች እንዳሉ ሁሉ ጥቂት ደግሞ ተግዳሮቶች አሉና እነዚህን ችግሮች ለመፍታት የሄዳችሁበት ርቀት በተለይ ደግሞ ከቤተ ክርስቲያኑ ከሀገረ ስብከቱ ጋር ሊሆን ይችላል ከወረዳ መዋቅር ጋር ሊሆን ይችላል እና እነዚህን ችግሮች ለመፍታት የሄዳችሁበት ርቀትስ ምን ይመስላል? ምናልባት አሁን ባነሳችሁ ጥያቄ ላይ በወረዳው ስር ቢሲዲሞ ብዬ የጠቀስኩት ቦታ ነበረ። ከዚህ በፊት ቤተክርስቲያኑም የተቋቋመው በብፁዕ አቡነ ሰላማ ጊዜ ነው፣ አሁን በቅርብ ማለት ነው። ከዛ በፊት ምእመኑ ወንጌል አያገኙም፣ ተደራሽነት ስለሌላቸው ቃለ እግዚአብሔርን ለመስማት በጣም ተናፍቀው የሚኖሩ ነበሩ ማለት ይቻላል እና የሚሰሙት ማታም ጠዋትም የሚሰሙት ያው
የተቃራኒ ሃይማኖት እንትን ነው ትምህርት ነው የሚሰሙት እና የሚያስተምራቸው ስለሌሉ በዛ ምክንያት ግማሹ ወደ እስልምና ይገባል የተወሰኑ ደግሞ ያንን ቦታ እየለቀቁ ወደ ሀረርም ወደ ባቢሌ ወደ ወረዳውም ይገባሉ ከዛ ቦታ ላይ ማለት ነው እና ከዛ በኋላ ቤተክርስቲያኑ ከተቋቋመ በኋላ እና የኛ ማህበሩም በባቢሌ ከተቋቋመ በኋላ ግቢ ጉባኤያትም ይመጣሉ ምመኑ ያሉትን ምመን እየተሰበሰብን ቃለ ወንጌልን እሁድ ከቅዳሴ በኋላ እንዲሰጡ እናደርሳለን ከዛ በኋላ ደግሞ ግቢ ጉባኤው ስር ብዙ አባላቶች ስላሉ እንዳይጠመዱ ከቤተ ክርስቲያን ርቀው ህይወታቸው እንዳይበላሽ በመልካም መንፈሳዊነትን እንዲያዳብሩ የምናደርግባቸው በማህበሩ የሚሰጡ ኮርሶች አሉ እነሱን እየሰጠን ነው ክርስቲያናዊ ስነ ምግባር ትምህርት ሃይማኖት ሚስጥራትን እነኝም በተመለከቱ እየወሰዱ እያደረግን ነው እየጠነከሩ ነው ማለት ይቻላል ማህበሩ ባይኖር ኖሮ ይህ ሁሉ ነፍሳት ይህ ሁሉ የሄደው የነበሩትን ቁጭት አይገቡም ነበር ለምን ብትሉ አሰልጥነውን አስተምረውን በዛ መልኩ ባይወስዱንና ባናገለግል ኖሮ ይህ ሁሉ አይገኝም ነበር የማህበሩ የጀርባ አጥንት የመሆኑ ነው እዚህ ደረጃ ላይ እንዲደርሱ የቻለ ማለት ነው ከዛ ወዲህ አገልግሎት መስጠት ከተጀመረና አገልግሎቱ እየሰፋ በሄደ ወቅት ቁጭት ውስጥ ገብተው እስካሁን ድረስ የሚያናግሩን ሰዎች አሉ እኛኮ ባለማወቃችን እንደዚህ ሆነናል ወደ ሌላ ሃይማኖት ውስጥ ገብተናል እንደው አሁን ራሳችንን ካወቅንና ራሳችንን ካየነው በኋላ ግን ይሄ እንደሌለው እንደማያስፈልገው እህት ወንድሞቻችን እንኳን ወደዚህ ሃይማኖት እኛ እንደገባን እነሱ እንዳይገቡ እያስተማርነን ያለ ነው እኛም መምጣ መንገድ አተን ነው እንደው ትንሽ ጫናው ትንሽ ስለሚበዛብን መልኩ ነው የተቀመጥነው እንጂ እኛም የመጨረሻ እድል ፈንታችን ከናንተው ጋራ ነው የምንሆነው ብለው የሚያናግሩን ሰዎች አሉ ከዛ ውስጥ ግን ወጣት የሆኑትን ያጠመቅንበት ጊዜ ነበር ለምሳሌነት ያክል በ2017 ላይ ዘንድሮ ማለት ነው ከቡቢሳም ከሙጢ ጊዮርጊስም ከጎሮ ሙጢ ቅዱስ ገብርኤልም ከሶስቱም ደብራት አንድ ላይ 39 ነፍሳት የተጠመቁበት አመት ነበር ያሳለፍነው አመት ማለት ነው እና አብሶ ቡቢሳ መድኃኔዓለም ላይ ቸርችም ነበረ አገልግሎቱ የፕሮቴስታንቱ ውጥረት እጅግ በጣም ከባድ ነበር እሱ ሁሉ አሁን እየከሸፈ ቸርች ውስጥ ከመዘጋት ድረስ ደርሷል ማለት ነው ጥንት የነበረ ስለሆነ አሁን ግን እየተዘጋ የመሄድ እንትን ውስጥ ነው ያለ ማለት ነው እና በታዘብነው እንትን አገልግሎቱ ከሰፋ ወዲህ ሁሉም ቁጭት ውስጥ ገብተው እየመጡም እየተጠመቁበት ያለበት ዘመን ነው ይሄ ያሳለፍነው 2017 ማለት ነው እንደው የተገኙ ውጤቶች ምን ይመስላሉ እነዚህ አይነት ስራዎች በመሰራታቸው እንደው እንደ አካባቢው እንደ ባቢሌ የተገኙ ውጤቶች አሉ ማለት ይቻላል ከባዕድ አምልኮ ሊሆን ይችላል ከምንፍቅና አስተምሮ ሊሆን ይችላል ከአህዛባዊ ድርጊት ሊሆን ይችላልና እንደው ከነዚህ አስተምሮዎች ውስጥ ወጥተው ወደ ቅድስት ቤተክርስቲያን የሚመጡ ወገኖች አሉ እንደው አዳዲስ አማንያን ከማፍራት ረገድ የተሰሩ ስራዎች ካሉ እሱን ደግሞ ቢነግሩኝ ብዙም ያው ባቢሌ ላይ በእንደዚህ አይነት ነገር ያለ አይመስለኝም ምናልባት ሊኖር ይችላል ግን እስካሁን ይወጣለን ፍለፊት ፌስ ቱ ፌስ ወጥቶ የሰማነው ቦታ የለም እንደዚህ ጨሌ ጠንቁልና ምናምን የሚባሉት ነገሮች እስካሁን እኔም አልሰማውም ያው ምናልባት ሊኖሩ ይችላሉ ቢኖሩ እንኳን ይሄንን ለመጋፈጥና ወደ ትክክለኛው ወደ ቀጥተኛው ሃይማኖት እንዲመለሱ የማድረግ ስራ እንሰራለን ማለት ነው 2016 ወደ 7 ሰዎች መልሰናል ከፕሮቴስታንትም ከእስልምና እንዳውም 2016 ላይ የመለስናት ኦርቶዶክስን ያገባቸው ባሏም ያው ኦርቶዶክስ ነው ግን በዛ ውስጥ የሚኖር ሰው ነበር እሱንም ማስተምረን እሷንም በስነ ስርዓት አስተምረን ቄደር ተጠምቀው ሁለቱም ያችም የክርስትና የልጅና ክርስትና ተጠመቀች እሱም ቄደር ተጠምቆ በህይወታቸው ትዳራቸውን አጥብቀው እንዲኖሩ ከዛ በኋላ ከተጠመቁ በኋላ ልጅም ወልደዋል ማለት ነው ወልደው ያው ክርስትናውንም እኔን ያነሳው አሁንም ያው እንደዋወላለን ያሉት ከዚህ ወጣው ማለት ነው 2017 ላይ ወደ 13 ሰዎች ከፕሮቴስታንትም ከአሕዛብም የመለስናቸው አሉ
እነሱም አሁን በጥሩ ሁኔታ ላይ ከአንዱ ብቻ ማለት ነው አንዱ ያው ወጣት ነበረ ተጠምቆ እንደሄደ ያው አሰሩት፣ ብዙ መከራ ደረሱበት። ከዛን ሳንገልህ ከዛ ሀገር ጠፍተ መሄድ አለበት ብለው አስፈራርተው ሸኝተውት እኛም በቃ ፈልገን ልናገኘው አንቻልንም። እዚህ በሐረርም ለማስገባት ሞክረን ነበረ። ካገኘነው እዚህ መጥቶ ስራውን እየሰራ እንዲኖር በማድረግ ማለት ነው። እና ሁለት አሉ የተጠመቁ ማለት ነው። እና አሁንም ያው ፕሮሰስ ላይ ነው ያለነው ማለት ይቻላል። በመቀጠል ማነሳው ጥያቄ ከቋንቋ ሰባኪያን ጋር በተገናኘ ነውና የቋንቋ ሰባኪያን እንደው በአካባቢው ላይ ሰልጥነው ሲሰማሩ የመጡ ለውጦች በተለይ ከምእመናን ጋር ያላቸው ግንኙነት የምእመናን ደግሞ ደስታቸው በቋንቋቸው ቃል እግዚአብሔር ሲነገራቸው ያለውስ ነገር ምን ይመስላል? እሱን ደግሞ ቢነግሩ። አሁን እንደ ጎሮ ሙጢ ወረዳ 3 ደብራት ነው ያለ። ከ3ቱ ደብራት ሙጢ ጊዮርጊስ ላይ በማህበረ ቅዱሳን በግቢ ጉባኤ የሰለጠነ አንድ መምህር አለ። ጎሮ ሙጢ ላይ 2 ሰባኪያነ ወንጌል እኔንም ጨምሮ ማለት ነው አዲስ አበባ ቡራዩ ጽራ ጽዮን የሰለጠን 2 ልጆች 2 መምህራን አለን ማለት ነው። ቡቢሳን አካተን ነው የምንይዘው። ቡቢሳ በውስጥ ይዘን ሙጢም ጎሮ ሙጢም እየሄድን እናገለግላለን። ያው በዛ መልኩ ነው አገልግሎቱ፣ ሰፊ አገልግሎት ነው እየተሰጠ ያለው። ጥሩ። እንደው በስተመጨረሻ እንደ ባቢሌ አካባቢ እንደዚህ አይነት ድጋፎች ቢደረጉ አሁን ያለው የስብከተ ወንጌል አገልግሎት ይበልጥ ተደራሽ መሆን ይችላል። ምእመናን በእምነታቸው እንዲጸኑ ያግዛል፣ የሄዱት እንዲመለሱ፣ እንዲሁ ደግሞ አዳዲስ አማንያን የቅድመ ጥምቀት ትምህርት ተምረው ወደ ቅድስት ቤተክርስቲያን እንዲቀላቀሉ እንደዚህ አይነት ድጋፎች ቢደረጉ እንደው መልካም ይሆናል የሚሉት ነገር ካለ ደግሞ ማከል ይቻላል። እሺ፣ እግዚአብሔር ይስጥልን። ማለት እንደዚህ እንደ ሐረር ማዕከል ከወሰድኩ የሚሰራ ብዙ ስራ አለ እውነቱን ለናገር ማለት ነው። ስለዚህ ይሄንን ለመስራት ደግሞ ያው ብዙ ጊዜ እንመጣለን፣ እኛም ስልጠናው ላይ እንገኛለን። ስልጠናው ላይ የምንመካከረውን ነገር ወይንም የተወያየነውን ነገር እታይ ድረስ ወርዶ እንዲሰራ ማለት ተወያይተን ብቻ ማቆም እንደሌለብን፣ ተወያይተን ብቻ ዝም ማለት እንደሌለብን ነው። እግዚአብሔር ይመስገን እስካሁን የተወያየንበትም የሰለጠንበትንም ነገር እያንዳንዱን ስራ ላይ ያዋል ነው። ለወደፊትም በዚህ እንዲቀጥል አገልግሎቱ ከዚህ በላይ ሰፍቶ እንዲቀጥል ነው ማለት። እንደናንተ ወረዳ ደግሞ አገልግሎቱን ይበልጥ ተደራሽ ከማድረግ አኳያ እንደ ጎሮ ሙጢ ወረዳ ምን አይነት ድጋፎች ያስፈልጉ ይሆን? እሱን ደግሞ ቢነግሩኝ። አሁን እንግዲህ እንደ ጎሮ ሙጢ ያው አገልግሎቱ ሰፊ አገልግሎት ነው እየተሰጠ ያለው። ሆኖ ግን አንዳንድ ችግሮች ይታያሉ። እሱ ችግሮች ምንድነው? የክርስቲያኖች የኑሮ ጉዳይ ትንሽ ያሳስባል። ቀጥሎ ደግሞ እዛ እያገለገሉ ያሉ አገልጋዮች ሙሉ በሙሉ የኑሯቸው ነገር ትንሽ ወደ ኋላ ያለ ነገር ነው። እሱ አሁን ሰባኪያነ ወንጌልም ካህናትም ዲያቆናትም ጭምር ድጎማ ቢደረግላቸውና አገልግሎቱን የራሴ አገልግሎት ብለው ቢይዙት ከዚህ የበለጠ ከዚህ እጥፍ እንበዛለን ብዬ ገምታለሁ። ማህበሩም ሌላ የዚህ የአገልግሎቱ እንትን የሆኑትም ይሄንን ነገር ቢያዩትና ትንሽ ድጎማ ቢደረግ እጅግ የበለጠ እንበዛለን ብዬ ገምታለሁ። እንደ ዋነኝነት ግን የማመሰግናቸው ሰዎች አሉ ከተፈቀደልኝ። ጎሮ ሙጢ ሲቆረቆር ምንም አልነበረም። አንዳንድ አባቶች የማመሰግናቸው የሙስሊም አባቶች አሉና እነሱን እንዳመሰግን እንዲፈቀድልኝ ይጠይቃለሁ። ሳሊ ደሚናና መሐመድ አብዱላ የሚባሉ እስከ ቁልቢ ገብርኤል ድረስ በመሄድ ልመና ለምነው ሙስሊም ሆነው ልመና ተፈቅዶላቸው ለምነው ሄደው ቤተክርስቲያኑ እንዲሰሩ ተደርጎ ቤተክርስቲያኑን የሰሩት ሙስሊም አባቶች እናቶች ናቸው ማለት ነው። ያኔ እኛ አልጠነከርንም፣ አናውቅም፣ እኔም አልተወለድኩም። በዛ ወቅት እነሱ ሰርተው ቤተክርስቲያኑን አቁመው ሰርተውት ለኛ አስረክበዋል ማለት ነው። አሁን ሁለተኛ ዙር እየተሰራ ነው ያለ ማለት ነው። እና እጅግ በጣም እናመሰግናለን።
ሙስሊም አባቶች እናቶች እና ደስተኞች ነው። ስለተደረገልን ነገር በጣም እናመሰግናለን። በዘጠናዎቹ ዘመናት ውስጥ ማህበረ ቅዱሳን ቀረጻ አድርጓል ከዚህ በፊት ማለት ነው። ድጋሚ አሁንም ሄዶ ያንን ቀረጻ ቢደግመው የበለጠ እነሱም ደስተኞች ይሆናሉ የሚል መልእክት አለኝ። አመሰግናለሁ። ክቡራትና ክቡራን ተመልካቾች በመከታተል ላይ የነበራችሁት ግብረ ሐዋርያትን ነው። የዛሬው የግብረ ሐዋርያት ዝግጅታችን እዚህ ምስራቅ ሐረርጌ ላይ ትኩረት አድርጎ ከባቢሌ ወረዳና ከጎሮሙጢ ወረዳ ከመጡ እንግዶች ጋር ቆይታ ሳደርግ ነበር የቆየሁት። እንግዲህ በእነዚህ ሁለት ወረዳዎች ላይ እየተከናወኑ ያሉ የስብከተ ወንጌል አገልግሎቶችን እንግዲህ ለማስቃኘት ሞክረናል። ከብዙ በጥቂቱ በቦታው ላይ ብዙ ተጽዕኖዎች ቢኖሩም እንግዲህ በአካባቢው የተሰማሩ አገልጋዮች ጥሩ ስራዎችን በማከናወን ላይ ነው የሚገኙት። እንዲሁ ደግሞ ድጋፍ የሚፈልጉ ነገሮችንም በዝግጅቱ አንስተዋል። እነዚህ ድጋፎች ሊደረጉላቸው ይገባሉ። በአካባቢው የምትገኙ ኦርቶዶክሳውያን ክርስቲያኖች ወደ ቦታው በመሄድ ለነዚህ ወገኖቻችን እንግዲህ አስፈላጊውን ሁሉ ድጋፍ እንደምታደርጉላቸው ተስፋ እናደርጋለን። በተለያዩ አካባቢዎች በተለያዩ ክፍለ ዓለማት ሆናችሁ ደግሞ ይህን ዝግጅት የምትከታተሉ ኦርቶዶክሳውያን ክርስቲያኖች እንግዲህ ማህበረ ቅዱሳን በተለያዩ የሀገራችን ክፍላት ለሚያደርጋቸው ሐዋርያዊ አገልግሎቶች ድጋፍ ማድረግ የምትፈልጉ ከሆነ ከስር በተቀመጠው የድጋፍ መስጫ አማራጮች ተጠቅማችሁ ድጋፍ ብታደርጉ ድጋፎቻችሁ በቀጥታ ለታለመለት ዓላማ የሚውል ነው የሚሆነው። የዛሬው ዝግጅታችን አብቅቷል። የመርሃ ግብሩ አዘጋጅና አቅራቢ መስፍን ጥበቡ እንዲሁም ከካሜራ ባለሙያው ከዘውዶች ጥላ ጋር በጋራ በመሆን ነበር አብረናችሁ ቆይታ ያደረግነው። እስከ ዝግጅታችን ፍጻሜ አብራችሁን ስለሆናችሁ እናመሰግናለን። ሳምንት በሌላ ዝግጅት እንገናኛለን። በቸር ያቆየን።